ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ። ሸክም ሊሆን ይችላል። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ጠቃለ ዘሪያ ምን ታይቶ ነው ወገን? ሁሱ ግን ደስ አይልም። እኔ ሁሱ በጣም ነው የተመቸኝ። እግዚአብሔርን ጸባዩን ያልኩት ለፎይ የተሰጠው ደቂቃ ላይ ኢንተራፕት ያደርግ ነበር። መሀል ላይ እየገባ ያቋርጥ ነበር። የተፈለገው በአንጻሩ በህዝበ ሙስሊሙ ዘንድ እፎይ የተባለ ወንድም ተሳዳቢ ነው የሚል ተደጋጋሚ ክስ ስለተከሰሰና ያንን እንዲያምኑ ስለተፈለገ እፎይን የስሜት ለውጥ እንዲያደርግ በማድረግ ተሳዳቢ እንደሆነ ለማስመስከር ነው እንጂ የተገባው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ትላንትና እፎይና ሁሱ የተባለ የእስልምና እምነት ተከታይ ክርክር አድርገዋል። እውነተኛው አምላክ ማን ነው በሚል ነው ክርክር የተደረገው። ይህንንም ክርክር ከ80 ሺህ ህዝብ በላይ ላይቭን ሲከታተል ነበር። እንግዲህ ከዛ በኋላ አንዳንድ ነገሮች ተፈጥሯል። 25 የሚደርሱ ኦርቶዶክሳውያን እንደሰለሙ እየተነገረ ይገኛል። እነዚህ ከሰለሙት መካከል 25ቱን ማየት አይጠበቅብንም። አንዱን አይተን እንዴት እንደሆነ አስቃኛቸዋለሁ። ሌላው ደግሞ በዚህ ክርክር ላይ ተነስቶ አንዳንድ አካላቶች የሰጡት ማብራሪያ አለ። እሱንም የምንመለከት ይሆናል። ብፁዕ ቅዱስ አቡነ ማትያስ ያስተላለፉት መልእክት አለ። በተለይ በሳዑዲ አረቢያ የሞት ፍርድ የተፈረደባቸው ወገኖቻችንን አስመልክቶ መልእክት አስተላልፈዋል። ያ መልእክት ምንድነው የሚለውን አስቃኛቸዋለሁ። በአሰቦት ገዳምም እንግዲህ እየተፈጠረ ያለ እጅግ አሳዛኝ ነገር አለ። እነዚህንና ሌሎችን ነገሮች እንመለከታለን። እስከ ፍጻሜ አብራችሁኝ ሁኑ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ በአሰቦት ገዳሙን ጀምር። በአሰቦት ገዳም ላይ ጥቃት ተፈጸመ። በዚህ ሰዓት አሳዛኝ የተባለ ሰበር መረጃ ከወደ አሰቦት ደብረ ወገግ ገዳም ተሰማ። አካውንቴ ጥሩ ላይ አይደለም። ሁላችሁም ኢትዮጵያውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለገዳማውያኑ ድምፅ እንሆናቸው። ዛሬ በምስራቅ ኢትዮጵያ የሚገኘው ታሪካዊ አሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ዛሬ ግንቦት 3 ቀን 2018 ዓ.ም ከሰዓት በኋላ በታጣቂዎች ከባድ ጥቃት እንደተፈጸመበት ሰምቷል። ዛሬ ከቀኑ 9 ሰዓት ጀምሮ ማንነታቸው ባልታወቁ ታጣቂዎች በተከፈተ ተኩስ በገዳሙ የሚያገለግሉ አንድ ካህን ተገድለዋል። በስፍራ የሚገኙ ገዳማውያን ለሀገር ውስጥ መገናኛ ብዙሃን በሰጡት አካባቢያችን በታጣቂዎች ተከቦ እንደሚገኝና የወንድማቸውን አስከሬን እንኳን ለማንሳት አስቸጋሪ ሁኔታ ላይ መሆናቸውን ገልጸዋል። እኛ መሳሪያ የሌለን ገዳማውያንን እስካሁን የደረሰልን የጸጥታ አካልም የለም። የሚመለከታችሁ አካላት ሁሉ ድምፅ ሁኑልን ሲሉ ጥሪያቸውን አቅርቧል። መረጃው የማህበረ ቅዱሳን መሆኑን ተመልክቻለሁ። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ እንግዲህ ይሄ ሞት በየጊዜው ይሄ መከራ ይሄ ችግር በየጊዜው እየተለማመር ነው። ትንሽ ጊዜ ይቆያል፣ ወር 2 ወር ዝም እንልና እንሰማለን። እንግዲህ በአሰቦት ገዳም በየጊዜው ነው አባቶቻችን ላይ ጥቃትና ፈተና እየደረሰ ያለው። መቼ እንደሚቆም አላውቅም። በቃ አሁንማ ልምድ ከማድረጋችን የተነሳ የሚሰጠው ሽፋን እንኳን በጣም አናሳ ሆኗል። በየሚዲያዎች የምንሰጣቸው ሽፋኖች እየወረዱ መጥቷል ማለት ነው። ሞትን እንደተራ ነገር ተለማምደናል። መገደልን እንደተራ ነገር፣ በገዳም የሚገኙ አባቶችን ማሰቃየት እንደተራ ነገር ተላምዷልና ይሄ ነገር ማብቂያው መቼ እንደሆነ መቼ ማን በቃችሁ እንደሚለን አላውቅም። እግዚአብሔር አምላክ ሁላችንንም ይታረቀን። እግዚአብሔር የአባቶቻችንን ጸሎት ሰምቶ ይሄንን በእውነት የመጣውን ክፉ መንፈስ ከላያችን ላይ ያስወግድ ለማለት እወዳለሁ። ሌላው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በዛሬው ዕለት መልእክት አስተላልፏል። እንግዲህ መልእክታቸው ምንድነው? በሳዑዲ አረቢያ የሞት ፍርድ የተፈረደባቸው ወገኖቻችንን አስመልክቶ እንግዲህ ከመጽሐፍ ቅዱስ የቤተክርስቲያን አስተምሮ የእግዚአብሔር አስተምሮ ሰው ልጅ በከንቱ መጥፋት እንደሌለበት፣ ሰዎች ሰውን መግደል እንደሌለባቸው ሰፋ ያሉ ነገሮችን አንስተው በተለይ በቋንቋ በተለያየ ምክንያት ሳይገባቸው በሰው ሀገር ሆነው እየተንገላቱ ያሉ ያለ ፍርዳቸው ፍርድ እየተሰጠባቸው ያላቸው ወገኖች አሉና ይህንን ተከትሎ የሚመለከታቸው አካላቶች በአስቸኳይ ገብተው ነገሩን እንዲያስቆሙት፣ የሞት ፍርድ የተፈረደባቸው ሰዎችም ደግሞ ይሄ ነገር እንዲቀርላቸው መልእክታቸውን ቅዱስ ፓትርያርኩ አስተላልፈዋል። የብፁዕ ቅዱስ ፓትርያርኩ ጸሎት በረከት ለሁላችን ይድረሰን። እንግዲህ ያስተላለፉት መልእክት እግዚአብሔር መንፈስ ቅዱስ ተቀብሎ ወደ ሰላም እነዚህ የሞት ፍርድ የተፈረደባቸው ወገኖቻችን ከዛ ከሞት ፍርድ እንዲያመልጡ እግዚአብሔር አምላክ ይርዳቸው ለማለት እፈልጋለሁ። እሺ ወደ እፎይ እንለፍ። መጀመሪያ እስቲ እፎይ እውነት ቤተክርስቲያኒቷን አሁን ማሰብ ያለባችሁ እፎይ ሊሳሳት ይችላል። ቤተክርስቲያን ግን መቼም አትሳሳትም። እሺ እፎይን ከእስልምና እምነት ተከታይ ጋር ሄደ
ተከራከረ። ከውሱ የተባለ እስልምና እምነት ተከታይ ኡስታዝ ጋር ሄደ ተከራከር ብላ ቤተክርስቲያንም አላከችውም። ይሄንን ወቁ። በወንድማዊነት በሃይማኖታዊ ፍቅር ይሄ ተደርጓል። ለምን አደረገ ለምን ሆነ አይደለም። እሱ ላይ የሚታዩ ነገሮች እሱ ላይ ያለ ስተት ካለ ምን ካለ ያ ቤተክርስቲያን እንድትሳሳተች አድርጋችሁ መቆጥሩ ሰዎች ስርዓት ልንይዝ ያስፈልጋል። እኔ ስለተሳሳትኩ ይሄው ቤተክርስቲያናቸው ኦርቶዶክስ እኮ እንዲህ ናት ማለት በጣም ነውር ነው። ስለዚህ አንዳንድ ወንድሞች በተለይ ከዚህ ጋር ተያይዞ ያነሱትን ሐሳብ ላስቀኛችሁ። ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ምን ታይቶ ነው? ዳይሬክትሊ ያነኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም እንትን ያደርጋል፣ ሁለተኛ ዳይሬክትሊ አይመልስም። ሰው ኢየሱስ ብልት አለው ወይ ሲለው አይ ሰው ሁሉ ያለው ነገር አለው አለ። ኖ እሱን አይደለም የምፈልገው። አይ እንደዚህ እንደዛ ማለት እንደዚህ ለማለት ምናምን ኖ አለው የለውም። ከዛ መጨረሻ ላይ አለው አለ። ኦኬ አለ። ብልቱን ታመልከዋለህ ወይ አለው። ገባ? አሁን የሁለተኛው ጥያቄ ሲጠይቀው መናደድ ጀመረ። መብቱ ነው መጠየቅ። ጥያቄው እኮ በቃ ብልት አለው ብለሃል፣ ሰው ነው ብለሃል። ይሄን ሲጠይቅህ ወይ አይ አናመልከውም ወይ እናመልከዋለን ማለት ነው። ወይም ደግሞ እኮ ምን ትላለህ? እኔ ቦን ባወያያቸው እንደፈለገ የመመለስ መብት አለው። 5 ደቂቃ ይሰጠዋል። ለጥያቄው መልስ ትለዋለህ። ስቴይ ኢን ዘ ካንቴክስት ትለዋለህ። አውዱ ላይ ቆይ ትለዋለህ። 1 አውዱ ላይ ቆይ ትለዋለህ። 2 እምቢ ካለ ይለንም ፊኒሽ ዲስ ሚኒት ጥያቄው አልተመለሰም ብለህ ቀጥል ትላለህ። ነጥብ ይያዛል ማለት ነው። ግን እኮ ይወዳ አሁን ችግሩ ምንድነው? አሁን አስተማሩ ተማሩ። እኔ አሁን የባለፈው ነገርኩ ነው ፈለገ የሚባለው ልጅ እና ባለፈው ያደረጉት ነገር ያ ማን ኤርሚያስ የሚባለው ልጅ የነሱ ይሻላል። ይሄኛው ግን ሰው እኮ ሳማው ይወል አሁን እኔ ማየው እንዴት እንደሆነ ነገር በብዛት አሁን ከኦርቶዶክስ ወደ ፕሮቴስታንት ወይንም ከፕሮቴስታንት ወደ ኦርቶዶክስ ነው የሚሄዱት አይደል? በብዛት የተሻለው ለምን እንደሆነ ታውቃለህ? ፈለገ አጥናቶስ ከዚህ ልጅ የበለጠ ስብዕና ስላለው እኮ ግን ገባኝ። ከዚህ አሁን ካየህ ስንት ፐርሰንቱ ነው ከኦርቶዶክስ ወደ ሙዚዛና ለጥንዚዛን እንትን ቢያደርግም በአደባባይ ግን አዲስ ይወዳብ እኔ ዘራ ያዕቆብ ያለውን ነገር ይቅርታ ዘራ ያዕቆብ እደግፋለሁኝ። ከነሱ አሁን ርዕሳቸው ሌላ ነው። እየሄዱ ኢየሱስ ክርስቶስ እንደዚህ አለው ወይ አይደለም የሚለው ነገር ትልቅ ሜን ፖይንቱ ነው። የጥያቄው የውይይቱ አጀንዳ ነው። ዛሬ አልነበረም። አልተረዳችሁም ወንድሜ። ችግሩ ምን መሰለህ? ጥፋቱን ያመጣው እፎይ ነው። እሱ አውዱ ላይ መቆየት ታፒኩ ላይ መቆየት አልፈለገም። ግን ዮዳብ 20 ነገር እኮ ነው የወረወረበት። ግን ስንት ፐርሰንት ነው ልጠይቅህ ዮዳብ፣ ስንት ፐርሰንት ነው ከኦርቶዶክስ ወደ ሙስሊም ከሙስሊም ወደ ኦርቶዶክስ የሚሄደው? ስንት ፐርሰንት ነው? አሁን እሱ ሌላ ጥያቄ ነው። አሁን ለመሰለህ አሁን ዛሬ ብዙ ሰዎች ሰልመዋል። ባደወይ ግን ሰለመ ኦርቶዶክስ ወደ ትንሽ ነው ቁጥሩ። ብዙ ሰው እሱ አይደለም። በዓለም ከኦርቶዶክስ ይበልጥ 2.5 ቢሊዮን ሙስሊሞች አሉ። ኦርቶዶክስ ተዋህዶ 30 ሺህ እንኳን አትሆንም። አሁን ኢትዮጵያ ውስጥ እየቀነጠጠ ነው። ግማሹ እነ እዩ ጩፋና እነ ዮናታን አክሊሉ እየጨረሷቸው ነው። ምንድን ነው ይሁዳ? እኔ አሁን ለምሳሌ አንድ ሰው አርጊው ስታደርግ ወይም ድቤት ስታደርግ እኮ ካልኩሌት አድርገህ ነው ድቤት የምታደርገው። አሁን ለምሳሌ ስንቱን ፐርሰንት ወደዚህ ቀይራለሁ፣ ስንቱን ፐርሰንት ወደዛ ቀይራለሁ። እኔ አሮን ቲንክ ብዙ ኢትዮጵያ ውስጥ እንትን ያላለው ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ምን ታይቶ ነው? እኔ አሁን ኦርቶዶክስ ብሆን ልሰልም ነበር ዛሬ። አይደለም ቆይ ምን አሁን ለምሳሌ አንድ ከኦርቶዶክስነት ወይም ከኦርቶዶክስ ወደ ምን ውዬ ተደርጎ ነው? በምን ሶሻል ሚዲያ ላይ እፎይ ሳምሃው ዘራ ያዕቆብ ይሄ ጥያቄ ለእኔ ትክክለኛ ነው ብዬ አላስብም። እንደኔ ነው። ምክንያቱም አንደኛ ይሄ ትክክለኛው ዳታ ሊኖር አይገባም። ሁለተኛ ደግሞ ዳታው ቢኖርም ይሄኛው ሃይማኖት ትክክል ነው ብለን ለመፍረድ ይከብዳል። በብዛት ሙስሊም ብዙ ናቸው። ስለዚህ እያልኩ በብዛት ሰው አይሄድ ኮንቨርት ያደረገው ነው እሱ እያለ ያለ በዓለም አቀፍ አንደኛ ኮንቨርት እያደረገ ያለው አንደኛ ፔንቴ ነው፣ ሁለተኛ ሙስሊም ሰምተኛል። አንድ ሰው ከሙስሊም ወደ ኦርቶዶክስ ወይም ከኦርቶዶክስ ወደ ሙስሊም የሚሄድበት በጣም ዝቅተኛ ቁጥር ነች። ከኦርቶዶክስ እሱ ሌላ ታፒክ ነው። አሁን እሱ ጥሩ ይሄን ነው የምልህ። ዘራ ያዕቆብ እኔም ያንን ነው የምለው ማለት ነው። ይሄ አሁን ባደው አሁን ይሄ ጥሩ ታፒክ ነው።
ላይክ ይሄ ደግሞ ዳታ እንደገና ይሄ በዳታ እንትን የተደረገ መሆን አለበት። ገባ እና ይሄ ከፍ ያለ በዓለም አይተን እስኪ ወይም ደግሞ በኢትዮጵያ ብቻ ካሰብን ደግሞ በኢትዮጵያ ራይት ናው ወደ ዋቄ ፈታ ነው፣ ወደ ፍቅስዝም ነው፣ ወደ ሙስሊም ነው፣ ኦርቶዶክስ ነው፣ ጴንጤ ነው ወደሚለው እሱ ሌላ ራሱን የቻለ እንትን ነው። የዛሬው ድቤት ግን እኔ የተረዳሁት ምንድነው እንደዛ ያውቁ አይተን ፍትሃዊ መሆን አለብን። አትሊስት ያየነውን ነገር እስቲ ዛሬ ምንድነው እኔ አሁን አንባይስ አትሆን Foy was very negative. Foy was very disrespectful. አንታውን በደንብ ስለ ባይብል እውነት እናውራ ከተባለ ባይብል ጋር እኔ አሩ ነው ቁርአን እስከ ባይብል ጋር ግን ከሁለቱ በላይ ታውቃለህ ብዬ ነው የማስበው። ሞር ባይብል ስላልነበርኩ ያነበበ ሰው አውቃለሁ ሲያወራ ጥቅስ ነው እነሱ የሚያነቡት። ዛሬ ግን እኔ አሁን ለምሳሌ አሁን ሳምሃው ሁለቱም ወደ እምነታቸውን ለመውሰድ ነው አይደል የሚፈልጉት። እፎይም ከሙስሊሙን ወደ ክርስትና፣ ክርስቲያኑን ደግሞ ወደ ሙስሊም። ዛሬ ምን እንደው የሚገርም ነገር ተገኝቶ ነው ዛሬ አንድ ሰው ወይ ሙስሊም ወይም ክርስቲያን ሊሆን የሚችለው በምን ተገኝቶ ነው? አንደኛ። ሁለተኛ ለምንስ ነው ይሄ አሁን ኢቭን ይሄ ዲቤት መደረግ ያለበት ክርስቲያኖች ሙሉ ጋር ነው እንጂ እፎይ ጋር ብቻ አይደለም። ቢካዝ ሲነጋገሩ የነበሩት የኦርቶዶክስ ባይብሉን ነው አይደል ሲናገር የነበሩት። ኖ አይደለም፣ ክርስቲያን ሙሉ ጋር ሊሆን አይችልም። ቢካዝ ክርስቲያኑ የተለያየ ነው አይደለም። ከኦርቶዶክስ ተዋህዶ ጋር ነው ዲቤት ያደረጉት። ምክንያቱም ይኸውልህ በክርስቲያን ካል ክርስቲያን አንድ አይደለም፣ እንደ እስልምና አንድ አይደለም። ጴንጤ፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተሐድሶ፣ ግሪክ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ ጥያቄ ሲጠየቁ የነበሩት ግን ሞስትሊ ኦርቶዶክስ ጋር ያደረጉት ነው። ልጁ ኦርቶዶክስ ሊሆን ግን ክርስትና አሁን ለምሳሌ ሁስ ሲጠይቅ የነበረው ከክርስትና ጋር ነው እንጂ ኦርቶዶክስን ብቻ አይደለም። አሁን ለምሳሌ ፍሮም ኦርቶዶክስ ፐርስፔክቲቭ ነው እንጂ ሁሱ የጠየቀው ለዚህ ከሆነ አሁን እኔ ጋር ቢመጡ ለምሳሌ አሁን ብዙ ጊዜ እንዳልኳችሁ ጴንጤ ማለት ፕሮቴስታንት ማለት አይደለም እላችኋለሁ። ጴንጤ ማለት ከፕሮቴስታንት አንደኛው አካል ነው። 14 ሜጀር ዲናሚኔሽኖች አሉ። በአንድ ክርስትና ስም 33,000 የተለያየ ሃይማኖት አለ። ክርስትና ስትል እንደ እስልምና አንድ የሆነ ወይም ሜይ ቢ ሱኒና ሺሃት ብለህ በትንሽ ብትለውጠው ግን አንድ የሆነ አይደለም። አሁን ወደ እኛ ስትመጣ ዛሬ ድቤቱ የነበረው ከኦርቶዶክስ ተዋህዶ ጋር ኦርቶዶክስ ተዋህዶ እፎይ ልከዋለች። ኦርቶዶክስ ተዋህዶ እሱማ እኮ በሶሻል ሚዲያ ነምበር 1 የኦርቶዶክስ ተዋህዶ እንግዲህ አፖሎጀቲክስ ብለው የሚከተሉት እሱ ነው። 80,000 ሰው የገባለት አይ ቲንክ ስለሚወዱትና ስለሚያደንቁት ነው በየቦታው መፎይ ይችላል እያሉ የሚፖስቱት። አሁን ግን እኔ አይወክልም ብዬ ነው የማስበው። ለምን ነው ታውቃለህ? ኦርቶዶክስን ስለማውቃት የኦርቶዶክስ ተዋህዶ ስለልቦናና የኦርቶዶክስ ተዋህዶ ቅድስና የለውም። እኔ ይወክል የሚችለው አንደኛ ሲኖዶስ አላከውም፣ ሁለተኛ መምህርም አይደለም ዳቆንም አይደለም። ዳቆን መዝሙረ ያሬድ ዳቆን ስለሆነ ኦርቶዶክስን ይወክላል። ኦኬ በቃ እሱን ነው እያልኩ እኔ ብያለሁ፣ አይወክልም ብያለሁ። ኦርቶዶክስን መዝሙረ ያሬድ እኔ አሁን ለምሳሌ ቅድምም እያለ ነበረ በጣም ይሄን ነገር ነው፣ ግን እነሱ ናቸው ይወክለናል እያሉ እንዳይሳሳቱ እኔ እፎይ የሚያራምድ ማይክ ታይሰንን ራሱ ያወራው ምሳሌ ቀላል ምሳሌ አይደለም። ዘርዓ ያዕቆብ መዝሙረ ያሬድ ቢሆን ስብና ማን ነው? ዳቆን ማለት ዘርዓ ያዕቆብ በእኛ ባለው በኦርቶዶክስ ተዋህዶ ድቅንና ዝም ብለህ አታገኝም። ሲኖዶሱ ካልፈቀደ ማንም ዳቆን አያገኝም። ዝም ብለህ እንደ ጴንጤ ፓስተር የምትሆንበት አይደለም። በእስልምናም ደግሞ መጅሊስ አላቸው፣ ስርዓት አላቸው። ዝም ብለህ ከመሬት ተነስተህ ራስህን ውስጥ ታሳትልም። በፕሮቴስታንት ትችላለህ። ዛሬ ሁሱ የሚባለው ግን ምንድን ነው? እንትን ነው አይደል? ኡስታዝ ነው አይደል? ፓስተር እስኪ እድል ይሰጠልኛ ማለት ኡስታዝ ነው አይደል? ኡስታዝ ነው። ኡስታዝ ማለት መምህር ማለት ነው። ኡስታዝ እሱማ ኡስታዝ ማለት እና ታዲያ እና ሰው በተዘዋዋሪ ሁሴ የሚባለው ልጅ ጎበዝ ነው። ውሸት አሏሽ። እውነት ለመናገር ውይይቱን ረዥም ሰዓት ተከታትያለሁ። በመሀል ያው ምሽት ስለሆነ በኢትዮጵያ የእንቅልፍ ሰዓት ሆኖ ሳልጨርሰው ተኝቻለሁ። ግን በጣም ረዥሙ ሰዓት ከ1 ሰዓት ከ50 በላይ ለመከታተል ሞክረናል። ምንድነው ብሽሽቅ ነው የተያዘው። በቃ ስለ ኢየሱስ ክርስቶስ አምላክነት ብቻ የሚገልጥ ከኛም እዛም እስልምናም ደግሞ ተመቶ አላህ እንዴት አምላክ ማን የሰበከለት የሚለውን ከዚህ ጋር ህዝቡ የተቀመጠው ሰው ዕውቀት ይዞ እንዲሄድ ከማድረግ ይልቅ በቃ የተነሱ ያልተረዳናቸው ዛሬ እኛ መጽሐፍ ቅዱስን ዝም ብለን ባነበብነው ጥሬ ቃላት መረዳት የለብንም። አባቶቻችን ምን ብለዋል፣ በዚህ ይሄ እንዴት ነው የሚተረጎመው የሚለው መጠየቅ ያስፈልጋልና እነዚህ ነገሮች ሳይታዩ ዝም ብሎ ከፍተኛ የብሽሽቅ ጊዜ ነው የተወሰደው። የተፈለገውም ደግሞ ያ ነው። በዚህ የተፈለገው ምን ተፈልጎ ነው ይሄ የሆነው የሚለውን አቤል ባቡና የሚለውን ግለ ስሙት። ለእፎይ የተሰጠው ደቂቃ ላይ ኢንተራፕት ያደርግ ነበር፣ መሀል ላይ እየገባ ያቋርጥ ነበር። የተፈለገው በአንጻሩ በህዝበ ሙስሊሙ ዘንድ እፎይ የተባለ ወንድም
ተሳዳቢ ነው የሚል ተደጋጋሚ ክስ ስለተከሰሰና ያንን እንዲያምኑ ስለተፈለገ እፎይን የስሜት ለውጥ እንዲያደርግ በማድረግ ተሳዳቢ እንደሆነ ለማስመስከር ነው እንጂ የተገባው ሃይማኖታችሁን ለማረጋገጥ አልነበረም የገባችሁት። ይሄንን በሰፊ ነው ያየሁት። ለምሳሌ አንድ የተዘጋጀ ሰው ስለ አምላኩ ስለ ጌታው ለመናገር የተዘጋጀ ዝግጅት ያደረገ ጽሑፍ ያሰናዳ ሰው አትሊስት አንድ ሰዓትም በላይ ቢያወራ ደስ ይለዋል። ስለዚህ የደቂቃ ውስንነቱ አሁን የመረጠው ደቂቃ ውስንነት የዝግጅት እጥረት እንዳለ የሚያሳይ ነው። በትክክል የዝግጅት እጥረት አለ። በቃ የዝግጅት 5 ደቂቃ እንዴት ስለ አምላክ ይበቃኛል ትላለህ? ሌላው እኛ የተጉላላ ነው እኛ የጠበቅነው እኛ ውይይቱን በሰዓቱ ተገኝተን ታብታብ ስናደርግ የቻልነውን ስናደርግ የነበርነውን ሰዎች ተወን። አጉላልታችሁናል፣ እንቅልፋችንን በድላችሁታል፣ ስርዓተ ኑሯችን አናግታችሁታል። ደቂቃ በእንትን ሰዓት በመዝረፋችሁ ማለት ነው። ከዛም ባለፈ ሰፊ የሆነ ትምህርት ስለ እስልምናም ስለ ክርስትናም እናገኛለን ብለን ተስፋ ስናደርግ አምላካችሁን ከማብራራት ይልቅ አምላክህን ከማብራራት ይልቅ የሰዓት ውስንነትን የፈለከው ይሄ የዝግጅት እጥረት እንዳለ የሚያሳየን። ከዛም ባለፈ እፎይ ላቀረባቸው ሐሳቦች ለምሳሌ አላህ ቀኝ እግር አለው፣ ባት አለው፣ እጅ አለው፣ አይን አለው የሚለው የእስልምና እምነት ሊተራሊ በቀጥታ የሚወስዳቸውን ትምህርቶቹን አንስቶ ይሄን ነገር ተቀበላለህ ወይ ብሎ ኡስታዝ ኡሱን ሲጠይቀው ኡስታዝ ኡሱ አምላኩን ከእግዚአብሔር ጋር ለማመጣጠን ነው እንጂ ሲሞክር የሞከረው እንጂ አምላኩ የተለየ መሆኑን ለመግለጽ ሲሞክር አላየሁትም። አምላክህ እኮ እንደ እግዚአብሔር መሆኑን እንድትናገር አይደለም አንተ የገባው። አንተ አምላክህ ከአማልክቶችም ከአምላኮችም መካከል ልዩ እንደሆነ ልታሳይ ነው የገባው። አለቀ። የኛ እግዚአብሔር ከአማልክት መካከል ልዩ ነው። የኛ እግዚአብሔር ተወዳዳሪ የለው፣ አምሳያ የለውም፣ እኩያ የለውም ሊል ነው እንጂ እፎይ የገባው እንጂ በፍጹም አምላኩን ከአምላካችሁ ከአላህ ጋር ለማነጻጸርም አይደለም የገባው። ስለዚህ እፎይ ስለ እግር ሲያነሳ እግር የሚል ነገር ሰርች ሲያደርግ ተመልክቻለሁ። ኡስታዝ ኡሱ አንዱ የዝግጅት እጥረት ማሳያ ነው። አንድ ስልክ አንስቼ እንትን ልምጣ። እንደሰማችሁት ነው። እውነት ውይይቱ ምን ለማትረፍ ተፈልጎ ነው የሚለው ከሁለቱም ወገን ያለውን ነገር ብናቀው መልካም ነበር። ግን ከውይይቱ በርካታ ነገሮች ሲነሱ በርካታ ነገሮች ተነስተው በርካታ እውቀቶችን እናገኛለን የሚል እምነት ነበር። ደግሞ ያንን ማድረግ ይቻል ነበር። ግን እነሱ ቀድሞውኑ ግባ አትግባ በሚል ነገር ስለሆነ እንዲህ አይነት ነገር ተፈጥሯል። እኔ ባይዘዌ እንደዚህ በማህበራዊ ሚዲያ የሚደረጉ ክርክሮች፣ በሃይማኖት ዙሪያ የሚደረጉ ክርክሮችን ብዙም ደጋፊ አይደሉም። ሰዎች ምን አይነት ጉድ ነው እያየን ያለ ነው? ኢትዮጵያ ውስጥ የሃይማኖት ዲቤት በቀጠሮ በፕሮሞሽን ሆኗል እና እገሌና እገሌ በዚህ ሰዓት በዚህ ቀን የሃይማኖት ዲቤት አላቸው የተባለ ይፖስታል። እኔ አንድ አጭር ነገር ልንገራችሁ። ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው። ስለዚህ ዋናው ነገር ወጣቶች ወደ ሪሊጅናቸው በደንብ እንዲያዩ፣ ወደ እግዚአብሔር ወደ ፈጣሪያቸው እንዲቀርቡ ማድረግ ነው። ነገር ግን እዚህ ሶሻል ሚዲያ ላይ ያሉ ዲቤቶች በአጠቃላይ ወጣቱ ወደ እምነቱ እንዲመለስ የሚያደርጉ ሳይሆኑ ወጣቱ የሚከተለውን ሃይማኖት ትንንሽ ችግሮችን እየፈነቀሉ በማውጣት ወጣቱ የራሱን ሃይማኖት ኩዌስችን እንዲያደርግ ችግር የሚፈጥርና ምንም የማይረባ ዲቤት ነው የምታደርጉት። ስለዚህ ዲቤት አያስፈልጋትም። ዝም ብለህ የራስህን ሃይማኖት አስተምር፣ ሌላውም የራሱን ሃይማኖት ያስተምር። ስለ ሌላው ሃይማኖት አታውራ፣ አይመለከትህም። just don't explain anything በቃ አያስፈልግም። እና ይሄንን የሚነግራቸው ሰው የለም። በጣም የሚያሳፍር ነገር ነው። እውነት መደረግም የለባቸው በፍጹም እንዲህ አይነት ክርክሮች መኖር አለባቸው ብዬ አላምንም። አሁን ዞሮ እዚህ ጋር ገልጽላችሁ የምፈልገው እፎይ የቤተክርስቲያኒቷ ልጅ ነው። ቤተክርስቲያን ግን አላከችው። ቤተክርስቲያንን እሱ ባጠፋው እሱ በተሳሳተው ስተት ካለ በዛ ስተት ቤተክርስቲያን አትወቀስም። ይህን በደንብ ልንረዳ ያስፈልጋል። በደንብ ልናውቅ ያስፈልጋል። ስለዚህ ከዚህ አንጻር መረዳት አለብን ማለት ነው። ሌላው እንግዲህ 25 የሚደርሱ ሰልመዋል። በዛሬው ዕለት 25 ሰዎች እስልምናን ተቀብለዋል ይላሉ። እስቲ ይህን ቪዲዮ ጸግሽን ተከታተሉ። አይገርማችሁም? ወደ ሰለሙት እንሂድ። ምለውን ቃል አብረሽ እየተከተልሽ በይ። እሺ። አሽሃዱ አሁን እየሰለመች ያለችው ሂሩት የምትባለው አላ ኢላሃ
አላህ ኢላሃ ኢላላህ ኢላላህ። እንደምታዩት አሁን የሰለመችው ሂሩት ይቺ ነች። ይህች ልጅ ያው ሂሩት ምናምን ይላል እዚህ ጋር ነው የምናዩት። እስቲ ወደ ኋላ መለስ ብለን ቪዲዮቿን እንይ ብለን ገባን ላይ ነው። መዳን እኮ በማንም የለም በመሐመድ መንገድ ቢሆን እንጂ አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም። መቼ እንደተለቀቀ ማየት ምንም ጥርጥር የመቼ እንደሆነ ማየት ይቻላል። ይቺ ነች አንደኛው የሰለመችው። እንደተከታተላችሁት ነው። ድራማ ነው ባይዘው። እሺ የሰለሙ የተባሉ ሰዎችን ፕሮፋይላቸውን ወደኋላ ከሳምንት ከ15 ቀን በፊት ያለውን ነገር ብትመለከቱ ዞር ብላችሁ የእስልምናን እምነት ነገር ሲያቀርቡ የምናያቸው ሰዎች ነው ዛሬ የሰለሙ እየተባለ የሚወራ። ለምን ምን ተፈልጎ እንደሆነ አላውቅ። በመጨረሻ አንድ ነገር ላስቀኛችሁ። እንግዲህ የእመቤታችንን የልደት በዓል የሚያከብር አንድ የእስልምና እምነት ተከታይ ስቅለት ሲሆን የተለያዩ በዓላት ሲሆን በኦርቶዶክስ ቤተክርስቲያን ውስጥ ተገኝቶ በዓሉን ያከብራል። እንግዲህ ከዚህ ልጅ ጋር ተያይዞ አንድ የእስልምና እምነት ተከታይ የሰጠው ነገር አለ። እሱን እንመልከት። ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ። አዮ ከመኪናው በላይ ግን ውበት ያለው ይሄ መሰለ አድን ልደታ ማርያም በሰላም አደረሳችሁ። ወላሂ ነው የምልህ በሯ ላይ እንዴት እንዳማረ። ክርስቲያን የሆናችሁ ወገኖቼ እንደዚህ አይነት ሰዎች እንደዚህ አይነት አስመሳይ የሆኑ ሰዎች ለሃይማኖታቸው የማይበጁ ከሆነ ሃይማኖታቸውን የማይከተሉ ከሆነ ለእናንተ ሊበጁ ፈጽሞ አይችሉም። በፍጹም በምንም አይነት መንገድ ለሃይማኖቱ ታማኝ ያልሆነ ለሃይማኖቱ ተገዢ ያልሆነ አካል እንዴት ነው ለእናንተ ታማኝ ሊሆን የሚችለው? መርሃባ እዚህ ጋር ወንድሜ ወይም ወገኔ አሚር የሚል ፕሮፋይል ያለው ይህን ያልኩበት ምክንያት ምናልባት አላቅም ያንተን ሁኔታ። እውነት ትክክለኛ ሙስሊም ከሆንክ አላህን ልትፈራ ይገባል። የተወሰነ ምክር ለመስጠት ያህል ነው። ሙስሊም ካልሆንክ ግን በሙስሊም ስም ደግሞ እያሾፍክ ከሆነ እየቀለድክ ከሆነ ዋጋህን እንደምትከፍል ልታውቅ ይገባል። ምክንያቱም እስልምና የራሱ የሆነ ዳር ድንበር አለው። ማንም ጋር አይሄድም፣ የማንንም እምነት አያንቋሽሽም፣ አስመስሎም አይኖርም። ማንም ሰው ደግሞ እንዲያስመስልበትም ደግሞ አይፈቅድም። በእስልምናችን አዎ መርየም የኛ ናት፣ እንወዳታለን፣ እናከብራታለን። ዒሳ ወይም ኢየሱስ የኛ ነው፣ እንወደዋለን፣ እናከብረዋለን። ነገር ግን አሁን ስዕለ አድኖ ላይ ያለው ኢየሱስ ተብሎ የሚጠራው አካል ወይም ማርያም ተብላ የምትጠራው አካል እሷ በፍጹም ማርያምንም ኢየሱስንም ወይም መርየምንም ዒሳንም አይወክሉም። ሲቀጥል ደግሞ በሃይማኖት ምትኮራ ከሆነ እስልምናህን የምትወድ ከሆነ እስልምና እንደዚህ አይነት ተግባርን አይፈቅድም። ከማህበረሰቡ ጋር ጥሩ የሆነ ሙዓመላ ወይም ደግሞ ማህበራዊ ህይወትን መመስረት በሸሪዓችን ምንም ክልክል የለውም። ክርስቲያን የሆኑ ወገኖች አሉ። እኔ እህቶች አሉኝ፣ ወንድሞች አሉኝ፣ የጡት እህቶች ወንድሞች አሉኝ። እንደዚሁም ደግሞ ጓደኞች ወይም ደግሞ በፊት አብሮ አደግ የነበሩ የሰፈር ጓደኞች የትምህርት ቤት ምናምን ሊኖሩ ይችላሉ። ስራ ባልደረቦች አብሬያቸው መሰራቸው ሰዎች ሊኖሩ ይችላሉ። ሌሎችም ወንድሞቼ እንደዚህ ሊኖራቸው ይችላል። ከነሱ ጋር ማህበራዊ ህይወትን ሸሪዓው አልከለከለም። ወኻሊቂ ናሰ ቢኹሉቂን ሐሰን የሰው ልጆችን ሲባል ማንኛውም የሰው ልጅ በሃይማኖቱ በብሔሩ ምናምን ሳይገደብ መልካም ግብረገብ ቢኖርህ ብሎ ሸሪዓው አስተምሮናል። የአላህ መልእክተኛ ከአይሁዶች ጋር ከክርስቲያኖች ጋር አብረው ይሰራሉ፣ አብረው አንዳንድ ነገሮችን ያደርጋሉ፣ ይፈጽማሉ። ይሄ ነገር አይከለከልም። ነገር ግን ሃይማኖት ነክ የሆነ ነገር ላይ ግን አንተ ሙሐመድ ወይ አንድ አመት ያንተን እናምልክ አንድ አመት የኛን አምልክ ሲሏቸው ቁርአን ወረደ። ይሄን ቁርአን ዘንግታው ከሆነ ላሳውስ ቁል ያ አዩሀል ካፊሩን እናንተ ከሃዲያኖች ሆይ በላቸው ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን አላመልክም ወላ አንቱም ዓቢዱነ ማ አዕቡድ እኔ ማመልከው እናንተ አምላኪዎች አይደላችሁምን ይልና ይወርዳልና መጨረሻ ላይ ምን ይላል ወርዶ ለኩም ዲኑኩም ወሊየዲን እናንተም የራሳችሁ ሃይማኖት አላችሁ ያዋጣኛል ብላችሁ ያመናችሁበት እኔም የራሴ ሃይማኖት አለኝ። ስለዚህ ሃይማኖት የግል ነው፣ የጋራ አይደለም። በግልህ የተሰጠህን ሰማያዊ አዋጅን ይዘህ የምታስቀጥልበት ነው። አንተ አሁን በሙስሊም ስም እንቀራረባለን እንዋደዳለን በሚል ስም አንዴ ስዕል አድኖ የሚሉትን ይዘህ እሱን ታንጸባርቃለህ። ሁለተኛ ቤተክርስቲያናቸው ወይም ቤተ አምልኮቶቻቸው ላይ እየሄድክ
ያን ነገር ፕሮሞት ታደርጋለህ፣ ታስተዋውቃለህ። አላህ ላይ ሲጋራ ሰዎች አላህ ላይ ሲያጋሩ እንኳን እኛ የሰው ልጆች ይቅርና ተካዱ ሰማዋት ወልአርድ የተፈጠርነ ሚንሁ ወተንሸቁ ልአርድ ወተኺሩ ልጅባሉ ሐዳ ተካዱ ሰማዋቱ የተፈጠርነ ወተንሸቁ ልአርድ ወተኺሩ ልጅባሉ ሐዳ ሰማይ ልትሰነጣጠቅ ትደርሳለች፣ መሬት ልትበጣጠስ ትደርሳለች፣ ተራራም ሊንኮታኮት ይደርሳል። ለምን? አንደዐው ሊረሕማን ወለዳ ለአርረሕማን ለአላህ ልጅ አለው በማለታቸው ምክንያት አላህ ላይ ሰዎች በማጋራታቸው ምክንያት ወማ የንበጊ ሊረሕማን አን የተኺዘ ወለዳ ለአርረሕማን ደግሞ ለአላህ ልጅ ሊይዝ አይገባውም። ስለዚህ ይሄ አላህ የተናገረውን ነገር አላህን የሚጻረሩ ከሆኑ ሰዎች ጋር አብሮ ማበር፣ አብሮ መሆን፣ አብሮ መሰለፍ ዋጋ ያስከፍላል። ምክንያቱም መን ተሸበሀ ቢቀውሚን አሉ የአላህ መልእክተኛ ከሰዎች ጋር የተመሳሰለ የሆነ ሰው ፈሁወ ሚንሁም እሱ ከነሱ ጋር ነው። ነገ የቂያማ ቀን ከነሱ ጋር የምትቀሰቀሰው ማለት ነው። በዚህ ሁኔታ የምትቀጥል ከሆነ በሸሪዓ ወላ እና በራ የሚባል ነገር አለ። መወዳጀትና ጠላት አድርገህ የምትይዘውና ወዳጅ አድርገህ የምትይዘው አካል አለ። አሁን ጠላት አድርገህ ያዝ እምነትህን በተመለከተ አው ጠላት አድርገህ የምትይዘው ቀይ መስመር የምታሰምርበት ቦታ አለ። እንደዚሁም ደግሞ ወዳጅ አድርገህ የምትይዘው ደግሞ አለ መስመርህን መንገድህን አንድ አድርገህ የምትጓዝበት ማለት ነው። በዚህ ጉዳይ ላይ ጥንቃቄ ልታደርግ ይገባል። በሸሪዓችን አይፈቀድም፣ የተከለከለ ነገር ነው። ግትርነት አያዝክ፣ እልህ አያዝክ። ምክንያቱም ሸሪዓው ከከለከለ ከልክሏል። እውነት ሙስሊም ከሆንክ ሸሪዓው ላይ ነው ልትቆም የሚገባው። ማስመሰል፣ አስመሳይነት በሸሪዓችን የተከለከለ ነው፣ አይፈቀድም። ነን ሙስሊም የሆናችሁ ወገኖች፣ ክርስቲያን የሆናችሁ ወገኖቼ እንደዚህ አይነት ሰዎች እንደዚህ አይነት አስመሳይ የሆኑ ሰዎች ለሃይማኖታቸው የማይበጁ ከሆነ ሃይማኖታቸውን የማይከተሉ ከሆነ ለእናንተ ሊበጁ ፈጽሞ አይችሉም። በፍጹም በምንም አይነት መንገድ ለሃይማኖቱ ታማኝ ያልሆነ ለሃይማኖቱ ተገዢ ያልሆነ አካል እንዴት ነው ለእናንተ ታማኝ ሊሆን የሚችለው? አስመሳይነት ነው። ይህንን ስንናገር ጥላቻ፣ ድፍን ጥላቻ ምናምን ነገር ኖሮ አይደለም ተናግሬ ያለሁኝ። በጣም ማከብራቸው ቦታ ምሰጣቸው አካሎች አሉ። ነን ሙስሊም የሆኑ ክርስቲያን የሆኑ አካሎች አሉ። አከብራቸዋለሁ በሰውነታቸው። ሃይማኖታቸውን ይዘው በራሳቸው መንገድ ይጓዛሉ። እኔም የራሴን ሃይማኖት ይዤ ይጓዛለሁ። ግን አንዱ ሃይማኖት በሌላ ሃይማኖት ላይ ጣልቃ ሲገባ እንደ ሃይማኖት እንደ ሀገርም እንደምንም የሚበጅ ነገር አይደለም። ፖለቲካ መስሪያ አይደለም ሃይማኖታችን። ስለዚህ ጥንቃቄ ልታደርግ ይገባል። ወደ አላህ ልትመለስ ተውበት ልታደርግ ይገባል። ስትፈልግ መዝሙር ትዘምራለህ፣ ስትፈልግ ስለ አድኖን ይዘህ ትዞራለህ፣ ስትፈልግ ደግሞ የሙስሊም ኮፍያ ለብሰህ ከታች ደግሞ ነጠላ ለብሰህ ሁለቱም ነኝ በማለት እዚህ ካጣው እዛ ልግባ፣ እዛ ካጣው እዚህ ልግባ ይመስላል አካሄድና ተጠንቀቅ። ወደ አላህ ተመለስ። ሰላም። ምን ለማለት ነው ፈልገው በዚህ ዙሪያ ላይ እመቤታችን ልብን ትመልሰውና ወደ ኦርቶዶክስ ቤት ታምጣ፣ ወደ እውነተኛው ቤት ታምጣ። ድንግል ማርያም ልብህን ታራራ። ይሄን ለማለት ፈልጋለሁ። ከዛ በተረፈ ግን እውነተኛ ሀቅ መሆን የሚገባል። ለምሳሌ አንድ ኦርቶዶክሳዊ አንድ የክርስትና እምነት ተከታይ ሰው የእስልምና ሃይማኖት በሚከበርበት በአረፋ ይሁን በመውሊድ በእነዚህ በዓላቶች እየሄደ ከነሱ ጋር መስጊዳቸው ቢያከብር እየሄደ ከነሱ ጋር መስጊዳቸው ላይ የሆነ ነገር ቢያደርግ እኛ ኦርቶዶክሳውያን ምንድነው የሚሰማው? ትክክል ነው። አንድነትን ማህበራዊ ህይወትን ለመውደድ ማህበራዊ ህይወትን ሞትን የተለያዩ በመካከል ያሉ ጸቦችን ለማራቅ ነው ይሄን እያደረገ ያለው ብለን እንረዳለን። አንድ ክርስቲያን ወይም ደግሞ የቤተክርስቲያን አገልጋይ ዲያቆን እንበልሽ ወይ ሰንበት ተማሪ እንበል ወይም ክርስቲያን እንበል ኦርቶዶክሳዊ ክርስቲያን በየእስልምናው ቤተ እምነታቸው በመስጊዳቸው እየሄደ እንደዚህ ልጅ ቢያደርግ ምንድነው? መልሱን ለእናንተ ልተው። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።